ጽናትዬ እንግዲህ መከራዋ በዛባት። እንግዲህ አባት የክሩቤ አባት ከሀገር ወደ ከተማ ገቡ ሲባል ጥሩ ነገር የገባቸው ናቸው። እንግዲህ ሊድሯት ነው ብለን ሁላችንም ተደስተን ነበር። ሆኖም ግን የገጠማትና ያቀረቡላትን ጥያቄ እስኪ አብረን እንበላቸው። እስኪ ጽናት አንድ ነገር ላማክርሽ እፈልጋለሁ አሏት። ምን ብላ ደነገጠች። እኔን አለች። አዎ አሏት። ምን ነው? ልብ ብለሽ እንድታዳምጭኝ እፈልጋለሁ። አንቺ ቆራጥነት እፈልጋለሁ። እሺ ጋሼ፣ ምንድን ነው? ችግር አለ እንዴ? አለች ጽናት። ሁሉን ነገር የምነግርሽን ነገር አንቺ ቆራጥነት ያስፈልጋል። ዝግጁ ነሽ? አሏት። ልስማው። መቼስ እስከዛሬ ከሰማሁት አይከብድ አለች። ማንም ማያውቀው ሚስጥር ለአንቺ ልነግርሽ ነው አሏት የኪራ አባት። አንቺ ከክሩቤ ጋር ያለሽን አቀራረብ በበለጠ ስለማቅ ነው አሏት። ባለቤቴ አስቴር የካንሰር በሽተኛ ሆናለች ስትል በስማም አለች። ስለዚህ እሷን መሰቃያት ከጀመራት አመታት ታሳልፋለች። ልጅ የኪራ ከተሰማ መንፈሱ ይጎዳል ብላ እናት አልተናገረችም። በጣም አዝናለሁ አለች ጽና። አግባ እያለች እንደምጨቀጭቀው ሁልጊዜ ይጠራል። በጣም ጠንካራ እናት ናት እኮ የኪራ እናት አለች። ሲያማት እንኳ እሱ ፊት ህመሟን አታሳየውም። እባክሽና ኪሩቤን ሌላ ሰው ልድረው አስቤያለሁኝ እና እንዴት ልርዳ አለችው። አንዲት ልጅ አለች፣ እሷ ትመጣለች፣ እሷን እንዲዋደዱ አድርጊልን ሲሏት ደነገጠች። ጋሼ አልችልም፣ ይቅርታ፣ ይህን ነገር ማድረግማ በፍጹም አልችልም አለች። ትችላለች ጽናት አሏት። ባለፈው ጓደኛው እንደነገረኝ በጣም ቅርርብነት እንዳለሽ ነግሮኛል። ሴት ነሽ፣ እባክሽ መፈፈል በተቻለ መጠን አቀራርቢ ነኝ። በፍጹም ይሄን ማድረግ ይከብደኛል። ለምን አለ። ምክንያቱም አለች እኔና ኪራ አለች ብዙ ጊዜ እንደምትጣሉ አውቃለሁ አሉ። እሷ ግን እኔ የኪሩቤ ነኝ ልትል ነበር። ገንዘብ ካስፈለገ ደግሞ እከፍልሻለሁ አሏት። ግን እኔ ገንዘብ አልፈልግም፣ ኪራ ግን ባይፈልጋት ስትል ትጀምራለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ጽናትና ክሩቤ በየሰዓቱ ይጋቡ ነው እያልን እኛም ስንደሰት በየመካከሉ የሚገጥማቸው መሰናክሎች በጣም እውነትም ጽናትን ጽኑ እንድትሆን የሚያደርጋት ነገር ነው ያየንበት። አባቷም ሁሉን ነገር አይተው አረኔ ልጄ በጣም ተሳቀው እንግዲህ ገንዘባቸውንም ስለተዘረፉ ከክሩቤ የማሳፈሪያ ሰጥተው ልጄ ፈጣሪ ይርዳሽ፣ እንግዲህ ምን አደርግሻለሁ፣ እናትሽ ብትኖር እንደዚህ አኮኝም ነበረ፣ ተንከራተትሽብኝ ልጄ ብለዋዝ ነው እንግዲህ ወደ መጡበት ሀገራቸው ሄደዋል። ተሳቀው ማለት ነው። አባቷም የኪራም አባት እንግዲህ ከና አባቷ ተሸከምናት፣ ምን ትፈልጋለች፣ ለምንድን ነው እንደዚህ የምትሆነው እያሉ እንግዲህ የክሩቤ ጓደኛ ከዚህ በፊት በጽናት ምክንያት ተጣልተው እንደሄዱ ታሪኩን ስለሰሙ አባት በጣም ተቀይመውባታል። እሷ እንደውም ሲጣሩ አንቺም አንጠራሽ ያሏት ጊዜ በጣም ነበረ ክፍት ያላት። ሆኖም ግን ለሱ ስትል ብዙ ነገሮችን እያሳለፈች ላለመናገር እየቆጠበች ያለች ናት። እና እንግዲህ ያችን ጓደኛውን በጣም ጸባይ ያለችና የቤተሰብ ልጅ ስለሆነች እንዲያገባልኝ አባቢልኝ ሲዋ ግን አለች በደንብ አስቢበት አለች። ያቺ የሳቀች ምንጭ የሆነችው ሚስቴ እንድትደሰት እፈልጋለሁኝ፣ ለአባቱ ስትይ ለእናቱ ስትይ አድርጊው አሏት። ከሱ ደግሞ ወደ ኪችን ሄደና ሲያናግራት የክሩቤ አባት ለጽናት ነገሮት እንጂ ለክሩቤ ገና ምንም እንዳልሰማ ነው። እሷ ግን የሰማ መስሏት በቃ ከዚህ በኋላ እናቆም ትሏለች። ምኑን ይላታል። እንዴ ይሄ ፍርሃት ሳይለቅሽም እኔ እኮ ምንም ነገር አድርግ ብትይኝ አደርግልሻለሁ አላት። ግን ያስጨነቀሽ ነገር አላት? አዎ አለች። ግን አትረዳኝም አለችው። በጣም እየተቆጣሽ እኮ ነው። ገብቶሻል? ያጠፋሁት ነገር አለኝ። ጥፋትህን ብታቅማ ፊትህን በጨዋ ያጥፋህ እዚህ ፊት ያትመጣም ነበር ጭራሽ አለ። ምንድን ነው የተፈጠረው አላት። በላ ሰራተኛ መሆኔን ንገረኝ አለችው። ኧረ ምኑ ከምኑ ነው የምትቀላቀዩ? ከራስሽ ጋር ሁኚ እንጂ አላት። እኔማ እስከማቅ ድረስ ከራሴ ጋር ነበርኩኝ። ብዙ ነገር እያወራሽ እኮ ነው። ያገኘሽ ሰው አለ እንዴ? ስለምትናገሪው ነገር ስለ አንተ እኮ ክፉነትና ጥሩነት ከሰው መፈለግ አልፈልግም። ምንም ምስክር አልፈልግም። በደህናሽ ነው ግን በፊትሽን ታጠቢ ቀለል እንዲልሽ። እንደ ዛሬ ሁኛ አላውቅም አለችው። እኔንም እያናደድሽ ነው፣ ግን ስትረጋጊ አወራሻለሁ። ለምን አንተ ስትፈልግ ብቻ ነው ማወራህ? ለአንተ ብቻ ነው ሰይጣንን መልአክ የሚፈቀደው አለችው። ጽናት በቃሽ፣ ምን ማለትሽ ነው? ምን የሆንሽ ነው ያለሽ? የሆንሽው ካለሽ ንገሪኝ፣ ምንድን ነው አላት። ከሆንኩት በላይ እያደረከኝ ነገር አይበልጥም አለችው።
ከዚህ መጥተህ ደግሞ ትቅለሰለሳለህ አለችው። ባለፈው ነገር ላንወቃቀስ አልተነጋገርንም እንዴ? በቃ ሲጀመር የወጋ ቢረሳ የተወጋ አይረሳም፣ ውጣልኝ አለችው። ትወጣለህ አትወጣም ስትለው እሺ እወጣለሁ ይመችሽ ይላታል። በኋላ እነግርሻለሁ ብሏት ይሄዳል። ከዛ የኪራ አባት ደግሞ አሰብሽበት ወይ እንዴት አደረግሽልኝ ሲላት ምናልባት በህይወቱ ውስጥ ሌላ ሰው ሊኖር ካልቻለ መጀመሪያ ክሩቤን ጠይቄ ነው እምጠይቀው አለች። ቃል ግቢልኝ ቃል ለሰማይ ነው እያሏት ነበርና ይህን ነገር ደግሞ ለመራዊትና ለናሆሜ በፍጹም ደብቃቸዋል። ምን ሆነሽ ነው ምን ተፈጥሮ ነው ቢሏትም በፍጹም ልትናገር አልፈለገችም። ሰውየውም እንግዲህ እንግዳ እንደሚመጣ ሀሴት የምትባል ልጅ እንግድነት እንደምትመጣ እንግድነት እንዲያከብሯትና እሷም እንድታለማምዳት ተብላለች። እንግዲህ ጽናት ያላሰበችውን ነገር ያላሰበችው ዱብዳ እንግዲህ መጥቶባታል ማለት ነው። ካንዱ ዘለልኩ ሲባል ካንዱ ትመጣለች። ቤቲ ራሱ ጋራ የነበረውን ጉዳይ ራሱ አባትየው እንኳን ቤቲ የታለች እያሉ እየጠየቁ ነበረ ማለት ነው። ሆኖም ግን እንግዲህ አባትም እንግዲህ ክሩቤን ጠርተውት ነበረ ከመሄዳቸው በፊት። በደህና ነው የፈለጉኝ ጋሼ? አዎ በደህና ነው። እንደያው እንግዲህ እንዳየኸው እኔ ማስቸገርኳችሁ በቃ ወደ ሀገሬ ልሂድ በቤተሰቦቻችሁ ላይ ጫና ፈጠርኩባችሁ። ስለዚህ ወደ ሀገሬ ልሂድ። ከሀገር ቤት ይጀት የመጣሁትንም ሌባ ሰረቀኝ። ስለዚህ መሳፈሪያ እንኳን ስጠኝና ልሂድ ነበር። አባባ ምን ማለት ነው? መወለድ ቋንቋ ነው እኮ እንግዲያ ደግሞ መቀበል ባህላችን ነው ይላል ክሩቤ። እሺ እኔ ግን አንተን ማስቸግር አሁን ያን ነው እንዲሄድ ነው ወደ ሀገር ቤት ለሚሄድ ገንዘብ ስጠኝ አሉት። እሺ ብሎ እንግዲህ ወደ ሀገር ቤት ተመሰጋግነው እንግዲህ አባቷም ወደ ነበሩበት የልጃቸውን ሁኔታ አይተው ምንም ሳይናገሩ ሁሉን ነገር ፍንፍን አድርገው እንግዲህ ወደ ገጠር ሄደዋል ማለት ነው። እንግዲህ ጽናት የገባችበት ችግር ላይ ነው። ናሆሜም ምንድነው እያለ ቢያፋጠጣትም እሷን ብትጠይቃትም ምንም ልትናገር አልቻለችም። እና ምግብ ለምን አትበይ ምንድነው ድጋሚ አረቻት። ምን ደጋሚ ምን አረገሽ እንዴ አለቻት ማለት ነው። መራዊት ምን ላድርግ ጨንቆኝ እኮ ነው ምግብ አልበላልሽ አለቻት። እስኪ ያስቢው አንቺ እኮ ድንገት ተበነስተሽ ተቀያየርሽብኝ ትላታለች። ግን አንድ ጥያቄ ልጠይቅሽ መሩ አለቻት። ጠይቂኝ አለ። ስትኖሪ ለራስሽ ህይወት ነው የምትኖሪ ወይንስ የሰው ደስታ ማስቀደም ነው ያለብሽ አለች። ምን አይነት ጥያቄ ነው አለች መራዊት። ግን ምን ለማለት ነው ግን ልመልስልሽ መጀመሪያ የራስሽን ነው አለቻት። ማለት ለሰዎች ደስታ ለመፍጠር ብለሽ የራስሽን ደስታ ማጣት የለብሽም። ግን ለመፍጠየቅሽኝ ምንም እንዲሁ ዝም ብዬ ብላ ነበር ድፍንፍን ያደረገችባት። ብዙ ችግሩ ውስጥ ልትኖሪ ትችያለሽ፣ ግን ማውራት ይቀላል። ሲጀመር ለሰው ነው መኖረው እኔ አለች። አምላክ ሲፈጥረኝ ለደስታ አልፈጠረኝም ለሰው ደስታን የፈጠረኝ እንጂ አለቻት። እንደዛ አትበይ ጽናት አለች መራዊት። እኛ ያገኘነውን ስለማናመሰግን እንጂ ያጣነውን ሳይሆን ያገኘነውን አናመሰግንም አለቻት። በቃ ሂጂ አለቻትና ሳሎን ይዘሽ ቶሎ ብላት እንግዲህ ሄደች ማለት ነው። አባቱም ያንን ጓደኛውን አንድ እንግዳ ባመጣ እንግዳ እንኳን ክብረህ መግባባት አቅቶህ አባረርክብኝ አሉ። በቃ ጋሼ አለ ባለፈ ክረምት ያረሰ የለም ይህን ሀሳብ እንተወው ሲል ናሆሜ እርቅ አምጥቷል። አሁን ቤት እንግዳ ይመጣል አለ። ማን ነው የሚመጣው አለ ክሩቤ። ሀሴት ትመጣለች። ሀሴት አለ ክሩቤ። ሀሴት የሻምበል ልጅ አለ። የሻምበል ማለት ጓደኛ አለው። አዎ አለ። እንዴ ከእጁ ስንት ነገር በልተህ ረሳኸው አለ አባስ ሲያግባባ። እሱንማ እንዴት እረሳዋለሁ? ታዲያ ልጁ ምን ልታደርግ ትመጣለች? ለትንሽ ጊዜ እዚህ ትቀመጣለች አለ። ማለት አለ ክሩቤ። አልገባኝም አባዬ አለ። ከመምጣቷ ጋር ገና ሳትመጣ ችግር ነው የገጠመ። ምን ሆነህ ነው አሉት። አባዬ ተናደድክብኝ እኮ እኔ እኮ በሰላም ነው ወይ የምትመጣው ማለቴ ነው አለው። ሄዳ አላባት አንተ ራስ ወዳድ ነህ ብሎ እንግዲህ አባት ይሏል። እሱ ግን እውነታውን ነግረውት እውነታውን ፍርጥ አርጎ ሊነግር ነበር የፈለገው ክሩቤ። እና ውድ ተመልካቾች አሁን የሚያናድ ነገር ነው ወይ አባዬን የተናገርኩት ሲሉ በቃ አንተ ተወት አድርገው ጽናት የትዳ ነው አለና ደግሞ ያው አላስችል ብሎ ጽናትን ፍለጋ ሄደ። ናሆሜም ወይ ጉድ ምንድነው እዚህ ቤት ውስጥ እየተፈጠረ ያለው እያለ ሁላቸውም ግራ ገብቷቸዋል። እሷም ለነሱ ግልጽ አላደረገችላቸውም። ከዛ ጽናት እያለ ሲሄድ ትደበቀዋለች። ጽናት እያለ ሲሄድ ስትደበቀዋለች ማለት ነው። ከማድ ቤት ውስጥ ከዛ ያስነጥሳታል፣ መኖሯን ያሳውቅባታል።
በዲ ሂድልሽ አላትና መለስ ሲል ወጣ አለች። ከዛ በኋላ ዛሬ ደግሞ ምን ሆነሽ ነው አላት። ጭራሽ እኮ አንቺ ትዋሻለሽ፣ እኔ አልዋሽም 360 ነው የሚሆነው ውሸትሽ አላት። የኔ ሚስት አላት። የኔ ሚስት መዋሸት አትችልም ስትል ሊስም አጠጋ ሲል ስለዚህ ነገር ደጋግመን አናውራ አለችው። ስለ የትኛው ነገር አላት። በቃ እኔም በቃኝ አትጠጋኝ አለችው። እንዴ ጽናት ይሄ ፍርሃት አይለቅሽም? እኔ እኮ ምንም ነገር አላደርግሽም አላት። ቆይ ያስጨነቀሽ ነገር አለ እንዴ አላት። አዎ ያስጨነቀኝ ነገር ብነግርህም አትረዳኝም አለችው። ግን ጽናት ታውቆሻል፣ እየተቆጣሽ እኮ ነው ሲላት ያጠፋሁት ነገር አለኝ? ጥፋትማ ብታውቀው እንደዚህን አይንህን በጨዋጥ በፊት አትቆምም ነበር አለችው። እንዴ ምንድነው ጭራሽ አለ። ግራ ገባው። ምንም ያልሰማው ነገርና ያላደረገ ነገር። ሰራተኛ እንደሆንኩ ንገረኝ አለችው። ልክ እሱ ሰራተኛ ላገባም ብሎ አባቱን ፍቃደኛ እንደሆነ ነው መሰላት። አለመግባባት። እኔማ ከራሴ ነበርኩ እስከዛሬ እና አሁን እኮ የተምታታ ነገር እያወራሽ ነው። ያገኘሽው ሰው አለ? ስለኔ ወሰማሽው ያወራሽ ሰው አለ ሲላት ስላንተ ክፉነት ከሰው መስማት እኮ አይጠጋኝም፣ ማንንም ምስክር አልሻም አለችው። ማለት እኔ ደህና አይደለሽም ዛሬ፣ እስኪ ፊትሽን ታጠቢና ቀለል ሲልሽ ቆይቼ እንመካከራለን። እንደ ዛሬም ደብሮኛ ያቅማ። እሺ እሱ ምን ያደርግላት? እሱ እኮ አሁን እኮ ክሩቤ ያወቀው ነገር የለም፣ ጽኑዬ አባቱ ነው። ስለዚህ እውነታውን ፍርጥርጥ ታገሽ ተናግረሽ እንግዲህ እሱም ያለበትን መናገር ነው። በጣም የሚያሳዝን ነገር እየገጠማቸው ነው እነ ጽናት። እንግዲህ እንደው መቼ ነው ሰርጉ እያልን እኛ ሰርግ ስንጠብቅ እንግዲህ እንደምታዩት መሰናክላቸው እየበዛ ነው። አባትም ጭንቅ እንዳላቸው የጽናት አባት አንድ ነገር ሳይተነፍሱ እንግዲህ ወጥተው ሄደዋል። እና እንግዲህ እናት ሳታጭልህ አትቀርም አሉት። ሚስት ነዋ አሉት ደግሞ አባትየው። ከዛ ከተማ ቆይታ የመጣች የዘመር ልጅ። እንዴ እማ ደግሞ ምን ሆና ነው? ምንድን ሆና ነው እንደዚህ ሆነችው? ጭራሽ በሀገር ደረጃ ሚስት ታስፈልግልኛለች አለ ክሩቤ። ስለምታስብልህ እኮ ነው አላባት። አንተ እኮ እናትህን ምን እንደገጠማት አታውቅም። እና እናቴን በጣም ነው የምወዳት። እናቴ እኮ ናት ምትክ የሌላት። ግን ምንድን ነው የተፈጠረው? እንደዛ ካልክ ባለችበት ሰዓት አስደስታት። ባለችበት ሰዓት ማለት ምን ማለት ነው? እኔ አልገባኝም አለው። ያው እንግዲህ ሳትሞት አለምህን ትይ ነው እንግዲህ አልገባውም። እና እናትህ አንድ ነገር ጓደኛለን እና ስለዚህ ወግና ማድረግ ማየት እንፈልጋለን ሲሉ ምልክቱን ቢነግሩት ጊዜው ስላልደረሰ ነው። ጊዜው ሲደርስ የኔ ምላስ ሴት አለችኝ። አንተ ልጅ ከኔ እኩል ልሸብት ነው እንዴ አለ። እኔ ያኛልከን ማግባት አለብህ ሲሉ አስገድደውታል። ተናግሬያለሁ ብለዋል። ለእናቱ ደስታ ስትል አድርግ ብለውታል። እንግዲህ ውድ ተመልካቾች ለእናቱ ደስታ ሲል የመጣችውን ሀሴት ያገባል፣ ወላ በጽናት ቃሉን ጠብቆ ያገባል። በዚህ የዛሬው ቪዲዮ አልቋል ማለት ነው። ቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።